ኦምቤ ችላ ችላ ችልችሎ ኦምቤ ችላ ችላ ችልችሎ ኦምቤ ችላ ካይዛይ ሲትረናይ። እንዴት ናችሁ? ሰላም። ዛሬ እንግዲህ በጋሞ ዞን ውስጥ ከሚገኙ ልዩ የቱሪዝም መዳረሻ ስፍራዎች መካከል በጭንቻ ዙሪያ ወረዳ ዶኮ ካሌ ቀበሌ ውስጥ የሚገኘውን አያሌው ሐይቅን አባን ለመመልከት ተገኝተናል። እንግዲህ አያሌው አባ ሰው ሰራሽ ሐይቅ ነው። እዚህ አካባቢ ይሄ ስፍራ በልዩ ሁኔታ የቱሪዝም መዳረሻ ሰዎች መጥተው የሚዝናኑበት ስፍራ ነው። ዛሬ ይህንን ስፍራ አስቃኛችኋለሁ። አብራችሁኝ ሆኖ ይከራካ ፈር ኦምቤ ችሎ ችሎ ችልችሎ ኦምቤ ችሎ ችሎ ችልችሎ ኦምቤ ችሎ ጋንታ ጋረይ አባዘኮ ኦምቤ ችሎ አባካንታይ ማርካቤኮ ኦምቤ ችሎ ሳሎካንታይ አይሬኮ ኦምቤ ችሎ ኦጌኦ ካይ ካሜላኮ ኦምቤ ችሎ ችሎ ችልችሎ ኦምቤ ችሎ ችሎ ችልችሎ። ተመልካቾቻችን ይኸውላችሁ አያሌው አባ ላይ እጅግ በጣም ምርጥ ጊዜ እያሳለፈን እንገኛለን። ማሪሳ ካሌዳ አይደል? አዎ፣ እቺ መጠነኛ ጀልባ ወደ 16 ሰው መያዝ ትችላለች። በቅርብ ጊዜ ነው እዚህ ሐይቅ ላይ የመጣችው። በርካታ የአካባቢው ነዋሪዎች ከተለያዩ አካባቢዎች መጥተው ሰዎች እዚህ ጀልባ ላይ እንግዲህ እዚህ ሐይቅ ላይ ልዩ ጊዜ ያሳልፋሉ፣ ይዝናናሉ። ለሰርግ፣ ለልደት፣ ለተለያዩ ፕሮግራሞች እቺን ጀልባ እየተጠቀሙ ይገኛሉ። በተለይ ደግሞ እዚህ አካባቢ ያሉ ወጣቶች ተደራጅተው የቱሪዝም ስራ ላይ ተሰማርተው ኢኮኖሚያዊ ተጠቃሚ እየሆኑ ነው የሚገኙት። እኛም ይኸውላችሁ ልዩ ጊዜ እያሳለፍን እንገኛለን። ችሎ በኔት ፈርክ አያሌው አባ እንግዲህ በአካባቢው ለሚገኙ ማህበረሰብ ክፍሎች ልዩ መዝናኛ ስፍራ በመሆን አገልግሎት እየሰጠ ነው የሚገኘው። ይህንን አካባቢ ከዚህ በላይ ማልማት ቢቻል፣ እዚህ አካባቢ ሎጆችን መስራት ቢቻል፣ ተደራጅተው የሚሰሩ ወጣቶችንም ደግሞ መደገፍ ቢቻል አካባቢውን የተሻለ የቱሪዝም መዳረሻ ማድረግ ይቻላል። አሁን ላይ የተጀመረው ስራ እጅግ በጣም የሚደንቅ ነው። ባየነው ነገር ተደስተናል። ወጣቶችን በልዩ ሁኔታ የሚመጣውን ህብረተሰብ እያስተናገዱ ነው የሚገኙት። ይቺ ጀልባ ደግሞ የሞተር ጀልባ መሆኗ ደግሞ ከዚህ በፊት ከሚሰጡት አገልግሎት ይልቅ የተሻለ አገልግሎት፣ ቀልጣፋ አገልግሎት መስጠት እንዲችሉ እያደረገች እንደሆነም ነው የነገሩን። ይበርቱ። መደገፍ የሚችሉ አካላት ደግሞ ወጣቶችን ቢደግፉ ብዙ ስራዎችን መስራት ይቻላል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።